ንገረኝ፣ ለኔ ያለህን ስሜት ንገረኝ። ወይ እኔ ከሩታ ጋር ነው መሆን የምፈልገው እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን፣ እንዳትደርሽብን። እኔም ደግሞ አልፈልግሽም። ይህ ደግሞ ከሩታ ጋር ነው ከዚህ በኋላ ነው የምፈልገው። ስለዚህ ራሳቸው ነው የሚሄዱት። እኛ አብረን ነው የምንሄደው። እኛ አብረን ነው የምንለያየው። መሰለን እንግዲህ ከዚህ በላይ እነሱ የሚቆዩ አይመስለኝም። ላይ ባንጫ ነው ጥሩ ነው። መናገር የፈለገውን ተናግሯል። ስለዚህ ብንሄድ አሮሃም ጣላት እስኪ አብርሽ ለምን ሄርሜላን ገፈተራት? ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ ሆናችሁ የምታበረታቱኝ ደከመኝ ሰለቸኝ ሳትሉ በላይክም በሼርም በኮፒ ሊንክም በኮመንትም በሁሉም እና ወዶቼ ፈጣሪ ሙሉ ጤናችሁን ይስጣችሁ፣ የማያልቅ ሲሳይ ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ፣ የሰራችሁት ይባረክላችሁ። እናም ትናንትና እንግዲህ ሄርሜላን አብርሽ ገፋ ሲያደርጋት እንግዲህ ፌንት ልትነቅል ነበር። መጀመሪያ ላይም ፌንት በልታለች ማለት ነው። ነገር ግን ልክ ሩታ እንደገፈተረቻት ሆኖ የምትሰደበው ለምንድን ነው እኔ ያልገባኝ ነገር። በመጀመሪያ ደረጃ እሷ አልነካቻትም፣ እሷ አልገፈተረቻትም። ከህይወቴ ውጭልኝ፣ ከዚህ በኋላ እኔ መኖር የምፈልገው ከሩታ ጋር ነው ሲላት ፌንት በላች ማለት ነው። እናም ገፋ ያደረጋት ደግሞ አብርሽ ነው። ገባችሁ? ገፋ ያደረጋት ደግሞ ምንድነው? እንድትሄድ ነው። ይበቃኛል፣ ከህይወቴ ውጭልኝ፣ እኔ መኖር የምፈልገው ከሩታ ጋር ነው ብሎ ሲላት እያዞራት ነበረ፣ ራሷን እየያዘች ምናምን ነበረ ማለት ነው። እና ኤፍሬምን አድርሳቸውና ተመልሰህና እያለው ነበርና ልክ እንድትሄድ ቆማ አዛጋ ስላስቸገረችው እንድትሄድ ነበረ በእጁ ገፋ ያደረጋት ማለት ነው። እና ሩታ አልገፈተረቻትም፣ እሱ እንጂ የገፈተራት። ገባችሁ? እና በዛ መሀል እንግዲህ ሄርሜላ ፌንት በልታ ወድቃለች ማለት ነው። እናም እንግዲህ ሆስፒታል ገብተሽ መፈወስ ነው፣ ሌላ ምንም ማድረግ አይቻልም ማለት ነው። ይሄ ደግሞ የወንድም ጅል ማለት ነው። እህቴ ይላል እዛ ጋር ቆሞ ማለት ነው። እንዴ የሰው ልጅ እንዴት እህቱን አያስከብርም? እንዴት በዚህ ልክ እህትም ወንድምም ወንድ ለማኝ ሆኖ በዚህ ልክ ክብሩን አውርዶ ይረክሳል? እንዴ ሲጀመር ይሄ እኮ ዝሙት እኮ ነው። ዝሙት ታውቃላችሁ? ዝሙት ምንድነው? ዝሙትን ማበረታታት። በመጣሽበት እግርሽ ቀጥ ብለሽ ወደ መጣሽበት ተመለሽ ማለት ነው። ምክንያቱም ድሮም ያለ ቦታሽ ነበር የተቀመጥሽው። እንዴ ሩታ በእንጨት ማትነካው ስትሉ አልነበረ? አትፈልገውም ስትሉ አልነበረ? አሁን ምን ተገኘ ትላላችሁ? እንዴ የልጁ አባት ዋጋ የከፈለችለት ባሏ እኮ ነው። እንዴ ያወራው ሁሉ እውነት ነው እንዴ? እሱ አልፈልግም ካለ እሷም አትፈልገውም፣ ሌላ ምን አለው? ፍቅር የጋራ ነው፣ ትዳር የጋራ ነው። አሁን ደግሞ እሱ ሚስቴ ብሎ እስከመጣ ድረስ በፊቱ የወርቁን ሰዓት ለብሶ ነበረ፣ ከጤናው አልነበረም። አሁን ከጤናው ተመለሰ፣ አለቀ። አብርሽ ደግሞ ይሄን ያክል ድንዝዝ አትበል ማለት ነው። ምንድነው ያደነዘዘህ ነገር? ግራ እየገባን ነው። ምንድነው ያፈዘዘህ ነገር? እንዴትስ ልትረሳ ትችላለህ ሁሉን ነገር? እንዴት ነው ሁሉን ነገር አለማስታወስ የምትችለው? የዚህን ጥያቄ መልስልን፣ አታወዛግበን። ከዛ ውጭ ግን ሩታ ወደ ራሷ ህይወት መመለሷ ትክክል ናት። የልጁ አባት ነው። ምንም ቢሆን ልጁ ያለ አባት ማደግ የለበትም። ቀልድ ነው እንዴ? እንደ ቀልድ ሰው ህይወት ገብቶ እንደ ቀልድ መውጣት አለ እንዴ? እንዴ እኮ ህይወት ነው፣ የህይወት ጉዳይ ነው። ይሄ ዝም ብለን እንደ ቀልድ የምናልፈው ነገር አይደለም።
ስለዚህ ያለ ቦታዋ የመጣሽው ተመልሰሽ ቀጥ ብለሽ ሂጂ። አለቀ። የሰው ድሮም የሰው ነገር የሰው ወርቅ አያድምቅ። ተመልሶ ወደ ሰውየው ነው የሚመለሰው፣ ወደ ባለቤቱ ወደ ነበረበት። ለጊዜው ልትደበሪ ሊደበርብሽ ይችላል። እሷን ፈቶ አንቺን ብቻ የኔ ቆንጆ የኔ ወድ የኔ ልዩ ነሽ ብሎ እንዲያገባሽ ትፈልጊያለሽ። ሰው ፊት እንደዚህ ብሎ እንዲናገርሽ ትፈልጊያለሽ ምናምን። ኔቨር ኤቨር ይሄ ሊሆን አይችልም። አብዛኛው ጊዜ ሴቶች ለምንድን ነው የምትታለሉት? እዛ ጋ አንድ ወንድ ተጎድቼ ተበድዬ እኔ የመጣሁት ምናምን ብሎ በአንቺ ዘንድ ለመወደድ ብሎ ሚስቱን ሲያማልሽ እንዴት ታምኘዋለሽ? እንዴትስ እንደው አእምሮሽ ይቀበላል? ልብሽ እኮ እውነቱን ያውቀዋል። ገባሽ? ግን ራስሽን ትሸውጃለሽ። እሷን በፊት ልስገድልሽ ልነጠፍልሽ ብሎ የፍቅር ቃላት የፍቅር ጋጋታ ተናግሮ እንዳገባት ሁሉ ዛሬ ላይ ደግሞ ያንን እናንቺ ጋር እየደገመው ነው። ከዛስ ተበደልኩኝ እንደዛ አርቺ ታረገችብኝ ወይ ሙያ የላትም ወይ የሆነ ነገር ስሟን አጥፍቶ እዚህ ጋር ሲያማልሽ እንዴት ታምኘዋለሽ? ዋጋ ለከፈለችለት አብሮ ለበላ ለጠጣ አንድ ጣራ ውስጥ አብሮ ለኖረ ትንፋሿን ላዳመጥ አብሮ ለተኛ ሰው አብሮ ለበላ እንዴት ሲያማት እንዴት ውስጥሽ ይቀበላል? ለሷ ያልሆነ ላንቺም አይሆንም። አንቺ ግን እንድትወጁ የግድ የሷን ስም ማጥፋት አለበት። አየሽ፣ እንደዛ ነው የሚጠቀሙት። ስለዚህ በአደባባይ መጥቶ እሷ እንደዚህ ናት አንቺ ግን እኔ ምናምን ብሎ እንዲያወድስሽ እንዴት ትጠብቂያለሽ? ምንድነው ሴንስ የሚሰጥሽ? ፌክ የሆነ ነገር እንዴት እንደ ኖርማል ሊሰማሽ ይችላል? ስለዚህ ያለ ቦታሽ ነበር የመጣሽው። ዝሙትን ነው ስታስተምሪ ስታስተዋውቂ የከረምሽው 1 አመት ሙሉ። አሁን ላይ ይቅርታ ጠይቀሽ ውልቅ ብለሽ ውጭ። ይቅርታ ጠይቂ እና አባታችሁ ስለሆናችሁ ነው ደግሞ ሩታ ትታሰር እንደዚህ ትበል ትወገር ትወቀጥ የምትሉት ማለት ነው። አባታችሁ ብሉና ምን አደረገቻችሁ? የተኛውን ቻናል አነሳችሁ፣ 92 ዲገባ አደረገችው፣ ሚዲያውን አንቀጠቀጠችው። ስለዚህ ወንድሟ እንደዚህ ይላል፣ እሷ ትያዛለች። እንደዚህ እኔ እናንተ ያላችሁትን መድገምም አልፈልግም። መልካም ለቅሶ ይሆንላችሁ። ከነ ለቅሷችሁ ልጃችሁን ይዛችሁ ውልቅ በሉ ማለት ነው። እዛው ሆስፒታል አስታሟት፣ ውሃም ደፋችሁ ምናምን፣ ከዛ አንቋት ማለት ነው። እንዲህ ትታከም፣ የምር ትታከም። ጤነኛ አይደለችም። ወይንም ወደዛ ወስዳችሁ ወይ አስጠምቋት ወይንም ደግሞ የሆነ የሃይማኖት አባት እንዲመክራት አድርጓት። ምንድነው ከሰው ባል ላይ ልጥፍ ብሎ እንደዚህ ያዙ ይልቀቆይ ማለት? እሷ ከመጣች ጀምሮ ሰላም የለም። ሁሌ ጭቅጭቅ፣ ሁሌ ጦርነት፣ ሁሌ በቃ እንደምታዩት ነው። ወራዳ እና ዝሙት ጥሩ አይደለም። ትውልድን እኛ ነገ የምናገባቸው ወንዶች ውስጥ ታዲያ ምንድነው እየተማሩ ያሉት እንዴ? አግማማችብን እኮ ሚዲያውን። ስለዚህ ፌንት ብትነቂ ገራሚ ነው። ፌንት በደንብ ንቀይ እንጂ ይወደኛል ያፈቅረኛል ብለሽ ያሰብሽው ሰው አልፈልግሽም ሲልሽ ውርደት እኮ ነው። እኛ እኮ ተናግረናል። ተይ እረፊ፣ ተይ ብለን ተናግረናል፣ መክረናል። ስለዚህ እንኳን አይደለም ፌንት ማለት ነው 4 እግርሽን ብትበይኔ አላዝንልሽም። ምክንያቱም ተይ መጠቀሚያ ነው የምትሆኚው። ተይ ይሄ ልጅ ልቡ ሌላ ቦታ ነው፣ ተይ እየተቀለደብሽ ነው፣ ተይ ብዬ እኔ ራሱ ብዙ ጊዜ ተናግሬያለሁ። እኔን መሰሎችም ብዙዎች ተናግረናል። በቃ ተይ ብለናል። ተይ ስንል ካልሰማሽ ደግሞ ምን ወደሽ ከተደፋሽ ቢረግጡሽ አይክባሽ። እና ወዶሽ በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ። ሰብ ላይክ ማድረግ አትርሱ።